ሰላም እንዴት ናችሁ? ይሄ ቡና ባንተር ነው ከፌቨን ዘውዱ ጋራ የሀገራችንን ቡና እየጠጣን የሆዳችንን የምናወራበት ፖድካስት ነው። ዛሬ እንግዲህ አዲስ እንግዳ ይዤላችሁ መጥቻለሁ። እሷ ደግሞ ራሷን እስከምታስተዋውቅላችሁ እኔ ቡናችንን እንቀዳለሁ ማለት ነው። እንኳን ደህና መጣሽ እንግዳችን። እንኳን ደህና ቆየሽኝ የቡና ባንታ ፊቡዬ። I'm proud of you by the way. Oh, Amelia, thank you በጣም Thank you so much for having me as well. Thank you. በጣም ብዙ መንገድ አቆራርጣን የመጣችሁ ጋይስ፣ ቀላል መንገድ አይደለም የመጣችሁና አፍረሺ ስለመጣሽ እኔ በጣም ነው የማመሰግነው ሜሉዬ። እስቲ ሙሉ ስምሽን፣ ከየት ነው የመጣሽው? ትንሽ እስቲ አጫውችን። ሜሉ ማን ናት? ያው እኛ በቲክቶክ ነው የምናውቃት በሶሻል ሚዲያ እና ዛሬ እስቲ የማታውቁት መረጃ ነው ማስወጣላችሁ። ሜሉ ማን ናት የሚለውን እስቲ ንገሪኝ። So Melat nickname no Melat. Oh, no, it's like I have obviously like a real name አለኝ እሺ ግን ደግሞ የሶሻል ሚዲያ ስምሽ ነው ሜላት? አዎ ዛሬ መረጃ ጣንስላችሁ የሁላችሁ በምክንያት ነው። እኔ ስምሽ ነበር መስለኝ ሜላት። Okay. Yeah. So like it's like my second name as well. ፓስፖርትሽ ሌላ ነው? No. ፓስፖርት ላይ it's actually ሌላ ስም ነው። Okay. Yeah. እና እሱ አለ obviously. Okay. I don't know. Do I have to say no? You don't need to say that name. No. Okay. ሜላት ስደት ነች። ስደት የተወለድኩት ኦብቪስሊ ካኩማ ይባላል ኬንያ ውስጥ። ኦኬ ኬንያ ነው የተወለድሽው? ኬንያ ነው የተወለድኩት። 17 ዓመት ነው ኬንያ ውስጥ የኖርኩት። እንዴት ሄዱ ቤተሰቦችሽ? ኢትዮጵያዊ ናቸው ቤተሰቦችሽ አይደል? ኬንያ እንዴት ሄዱ? ኬንያ so basically አባትና እናቴ ወደ ስደት የገቡት በ1991 የደርግ ጊዜ ነው የወጡት። so እዛ ተገናኙ። ከዛ በኋላ they met in Kenya እንጂ ኢትዮጵያ ይተዋወቁ? No, they met in Kenya, then ተዋደዱ እና that's a long story to be honest ግን shortly obviously እንዳረግልሽ እዛ ተዋወቁ እና they had you የመጀመሪያ ለአባቴ ለእናቴ የመጀመሪያ እና ቤተሰብ ውስጥ ሁለት ሴቶች ነን። ታናሽ እህት ያለች እና and I love her so much by the way. I lived in the camp Kenya ውስጥ for 17 years before እዚህ UK ከመምጣትሽ? Okay. So 17 ዓመት ሙሉ አፈርድሜ በልቼ ነው የመጣው። ታስታውሻለሽ? 17 ዓመት ትልቅ ነው። it's not easy. ከባድ ነው። እኔ 17 ያለሽ እናቴ ደግሞ ብዙ ዓመት ከዛ በላይ ነው በልጅነቷ ነው የወጣችው እና ብዙ ስቃይ አይታ ሁለት ሴቶችን ደግሞ ማሳደግ it's not easy ነው። በጣም ግን እሱ ያለው ቀን ደርሶ ከዛ አወጣን። እግዚአብሔርም ዓላማ ነበረው። ለምን በልጅነቴ በጣም ነበር ምጓጓው። ኦብቪስሊ ማንም ሰው ምጓጓው ታውቂያለሽ like ውጭ ሀገር ሲባል አሜሪካ ነበር ብዙ ሰው አሜሪካ ነው የሚያውቀው። so process አለ by the way እዛ ስትኖሪ ፈርስት ኢንተርቪው አለ፣ ሁለተኛ ኢንተርቪው አለ፣ ከዛ በኋላ ብዙ ነገሮች አለ before እዚህ ለመምጣት እና it's a long process. Sometimes reject ይሰጥሻል so በቃ like በጣም ነው የምትጎሳቆዩ። በጣም ደግሞ አሉ አሁን like recently ሄጄ ነበር እሱን ደግሞ ሌላ ኬንያ ለምን አባቴ እዛ ነው ያረፈብኝ እና የሱን ቀብር ለመፈለግ ምሳሌ ሄድኩኝ። there's still people ብዙ ታሪክ አለው። እውነቴን ነው የምልሽ ብዙ ታሪክ አለው ግን የማይቻል ነገር የለም እና እዛ በሄድበት ጊዜ በጣም ዝናብ ከዘነበ በጣም ነው የሚያስፈራው። ለምን ቤቱን ሁሉ it's really እሱ ፓርት አለ፣ ሌባ አለ፣ ሬፕ ኬዝ አለ፣ ብዙ ነገሮች አለ like ያን ሁሉ
ስራ ምናምን ይሰራል? ኖ እንትን ውስጥ መስራት የለብሽ ካምፕ ውስጥ አይፈቀድም። ግን ጉቦን በለ ጉቦ አድርገሽ ደግሞ ያው የራስሽን ቢዝነስ ደግሞ ትከፍቻለሽ። ያ ሶ እንደዚያም ቡና መሸጥ ምናምን ይቻላል? ላይክ ቡና ምናምን። ማሚ ሬስቶራንት ነበር። ኦኬ ሶ that's big establishment. ያ ማሚ I wasn't rich, I wasn't poor. በቃ like you know private school ማይ እንጀራ ጋግራ ምናምን ታስተምረኝ ነበረ እና በቃ like you know level በቃ ትንሽ እንትን እንደሌላ በጣም ማዘር በጣም እንዳልኩሽ ብዙ ነገር አሳልፋለች ማዘር በጣም እና እሱም ነበረ life in the camp is no easy እሱን ነው ልልሽ የምፈልገው በጣም you know ብዙ መከራ አይተን ያለፈው you know ግን እንዳልኩሽ ደግሞ ኢትዮጵያኖች ሁሉ like አብረው መተው ደግሞ ቸርች ተሰርቶ ነበር። ኦኬ ቤተክርስቲያን ያ እና my favorite እኔ የገነባው ትንሽ የኔ ድንጋይ አለች እዛ ጋር መድኃኒዓለም ያ መድኃኒዓለም እና በጣም it's a blessing as well። እና እዚህ ሀገር ስትመጡ ፕሮሴሱ ሲጀመርላችሁ ምናምን ታውቁ ነበር? እናታችሁ ነግራችኋለች like ዩኬ ልንሄድ ነው በቃ እንደዚህ ተጀምሯል ምናምን? ያ አድገን ነው ኬዙ like አሁን እንትን ያለው በደንብ እየጠነከረ የመጣው እንጂ መጀመሪያ ላይ በጣም ዝም ተብሎ ነበረ በቃ you know እንዳልኩሽ ይሄ it's a luck you know it's like gambling. ገባሽ? it's like እንትኖች ምንድነው NGOቹ from different እንትኖች ይመጡና የአሜሪካ የካናዳ ምናምን መተው ከዛ ፒክ ያደርጋሉ። it's like ሌተሮች እንደዚህ ቤተሰቦች እንደዚህ that's how I feel. I'm not sure how they pick families ምናምን ግን እንደዚህ ምናምን አለ then they're like okay ይሄንን ፋሚሊ ወስዳለሁ አሜሪካ መጣ እንደዛ ትላለች ማለት ነው። ሌላ ደግሞ እንደዛ ካናዳ መጣ ይሄንን ፋሚሊ ወስዳለሁ ትላለች። ግን እንትኑ ኢምፓክት የለውም like አሁን ልጅ ሲኖርሽ ወይ like በእድሜ ገፋ ስትሆኚ ምናምን ፕራዮሪቲ ይሰጥሻል? it depends with the case. I feel like case ላይ በጣም እንትን ይላሉ ምን አይነት ኬዝ ነው ያለሽ you know and there is so many በጣም በቃ ሁሉም ሰው ያሳዝንሻል you know ሁሉም ሰው ከሀገሩ ወጥቶ you know ሪዝን አለው የሚወጣበት you know so ሁሉም ዛጋ የምታየው ሁሉም ዴንጀር ላይ ነው ያለ so ያንን ማነው እውነተኛ የሚናገረው ማነው? አንዳንድ ሰው አለ መጥቶ አስቢው አንድ ሰው መጥቶ 6 ወር ሳይሞላው ሲወጣ አንዳንድ ሰው ደግሞ አለ 20 ዓመት ሙሉ ተቀምጦ በስብሶ የሚወጣ ጭንቅላቱ like እብድ ሆኖ ትራውማቲክ ነው it is you know አንዳንድ ሰው ቤተሰቡን አጥቶ አንዳንድ it's totally different በቃ like ብዙ ነገር አለ። ብዙ ልጆች ነበሩ አንቺ በነበርሽበት? ያ እኔ እዛ ስወለድ አብሮ አደጎቼ ሁሉ ሄደው like there was some few በቃ ምቆጠር ነበረ you know እና የዛን ጊዜ ምን ነበር አንድ ነገር ንገርሽ አይስ ቢለኝ እኔ እንጀራ ልጁ ነኝ እንዴ ለምንድን ነው እግዚአብሔር እስካሁን ድረስ ያላወጣኝ? ከዛ I remember high school ላይ ሆኜ እንትን እያልኩ ነበረ ማለት ነው I was like እግዚአብሔር አንተ በዚህ ዓመት ካላወጣኝ እውነት ካንተ ጋር በቃ like we're done አንተ አባቴ አይደለህም እኔም ልጅ አይደለም በቃ like what is it ለምንድን ነው ግን እዚህ ደግሞ መጥቼ እውነቴን ነው ፊቪ የምልሽ ማለት ነው ከመሬን ነው እዚህ መጥቼ ግን እግዚአብሔርን በጣም ነው ያመሰግንኩት because አላማ ነበረው ለኔ እንደ ሰው ልጅ ማለት ነው አንቺ ትመኛለሽ ትፈልጊያለሽ you want to go you want to be like እንደ ጓደኞችሽ ጀንደስታን ግን እሱ አላማ ነበረው እና በጣም ነው ማመሰግነው you know ሰከንድ ሊያረገኝ ነበረ ብዙ ነገር ሊያስተምረኝ ነበረ እና እዚህ መጥቼ ደግሞ it's a privilege to be grateful to ሆኛለሽ exactly ያለፍሽውን ነገር ስለምታውቂ yes that is the point so ያንን ማለት ልጅነት ግን እንዴት ነበረ like ተጫወቱ ነበረ እማትረሹ የልጅነት ውስታ ካለሽ በጣም ቆንጆ ጥያቄ very friendly ነኝ to be honest I'm very friendly ሰውን ተግባቢ ነኝ you know ከማንም ጋራ you know መኖር እችላለሁ they always say this by the way እኔ ብቻ ሳይሆን ኬንያ ተወለደ I'm not sure ለኬንያ ልጆች ነው ማውራት የምችለው ኬንያ ተወለደ ልጅ ማርያምን ነው የምልሽ የትም ሀገር ሂጂ and I'm telling you this ከሰው ጋራ መኖር ይችላል በጣም it's a very good country like ለኔ ብዙ ነገር አስተምሮኛል ከሰው ጋራ መኖር ለምን ካምፑስ እንኖር ኢትዮጵያኖች ብቻ አልነበረም ሱዳኒዝ ነበረ ሩዋንዲዝ ነበረ ቡሩንዲ ነበረ
እና በልጅነቴ ደግሞ ሌላ ቦታ ስላደግኩኝ ከሱዳኖቹ ጋር ብዙም ስለምግባባ አረብኛ እንትን እያልኩ ነበረ። ብዙ ቋንቋ ትችላለች። ቲክቶክ ላይ እየገባች ማታወራ ቋንቋ የለምና ትምህርት ቤት ተምራው ነው ያይሽ ከሰው ጋር ከብዙ ሰው ጋር ስለኖርሽ ያው ላንጉጅን ፒክ አፕ ታደርጊያለሽ ማለት ነው። 100% ያ ጓደኛም ደግሞ ለማፍራትም ስለምትፈልጊ በልጅነትም ደግሞ ስለሆነ ለመማርና እንትን ለማለት ኢዚ አይምሮሽም ወር ክፍት ነው ታይም እና ብዙ ጓደኞች አሉኝ ከዲፍረንት ካንትሪዝ እና በጣም ነው የምወዳቸው። በጣም ነው የሚያከብሩኝ በጣም እና I think I was ለምን የተወለድኩበት ቦታና ያደግኩበት ቦታ ትንሽ ይለያያል እና ያደግኩበት ቦታ ከሌላ ልጆች ጋራ እንትን ብሎኛል ማለት ነው ሚንግል አድርጌያለሁ እና that ሌላ ጓደኞችን አፍርቼበታለሁ። ወደ አውስትራሊያ ሄደዋል። ለዛ ነው አውስትራሊያ የምትመላለሽው ዘመድ አስቀምጠሽ ነው እንደ ፋሚሊ ነው። by the way ጓደኝነት ብቻ ሳይሆን ፋሚሊ ሆናል። do you understand? እና ካምፕ like the advantage አለው disadvantage አለው ግን ያ more advantage ደስ ይላል። አመት ባለን እናከብራለን እንደዚህ አይነት ነገሮች ብዙ ነበረ እና ኩኩል ተጫውቻለሁ፣ ተገርፌያለሁ በደንብ አድርጋ ማዘር ተገርፋችሁ ነበር። የዛሬ አድርገውና ረባሽ ነበር I don't know mommy like in ካይሽ just ስማልሽልሽ ነበርኩ ግን አስቸጋሪ የመጀመሪያ ልጅ ብዙ ጊዜ አይረብሽም ይባላል። እኔም የመጀመሪያ ስለሆንኩ ትንሽ አስቸጋሪ ማለት በጣም አስቸጋሪ ነው። really like I don't know አስቸጋሪ I don't know if it is like misbehave ታደርጊያለሽ ወይስ misbehave like misbehave sounds a bit like naughty ነው በቃ አስቸጋሪ ነው። ማሚ ከፈለኩኝ አንድ ነገር በቃ I want that it has to happen okay ከዛ ሲስተር ስትመጣልሽ ደግሞ I think added extra excitement አይደል like ታናሽ ስትመጣ ደግሞ more it was a beautiful feeling አስታውሳለሁ። ሴት ልጅ ስለተወለደች ሳር ሄጂ እንደዚህ እንትን እየሰራው ጸጉሯ እንደምሰራት አስበናል and I did actually did my sister hair for a long period of time አሁን አደገች እንጂ አሁን ራሷነች አታስነካሽ ጎበዝ ነች። she's very amazing like I'm so proud of her to be honest በጣም በህቴ ብዙ ላይ ጊዜ አናያትም አንቺ ሶሻል ሚዲያ ላይ ቀደም she actually does ግን ትንሽ ወደኛ እንትን አላለችም ያ እንጂ አለች ከዛ እዚህ ሀገር ስትመጪስ እንዴት ነበረ like መጀመሪያ ጊዜ ዩኬ ስትገቢ ከናትሽና እህትሽ ጋር የመጣሽው ነው? it was difficult ወይ ለንደን የገባሽ no አይደለም ሆል የሚባልበት ሆል ሲቲ ነው my first place እዛ ነው እንትን ያልኩት እና እዛ በነበርኩ ጊዜ to be honest what happened is like there was a day መቼም የማረሳው case worker obviously እዚህ ይሰጣናል ማለት ነው like for a year that she said any blue bus መውሰድ ትችላላችሁ ወደ ቤት አለች። okay girl ባስ ውስጥ ገባንና እንደመጣ ከዛ በኋላ ብሉ ባስ ስላለች number 5 ነበር መውሰድ የነበረብን። ቁጥሩን አልተናገረችም። no she just said any blue bus we take we took 3 ሲያዞረን I can't see my house but like and then she said if you don't know you can ask the bus driver and I actually went in the bus and I was like I want to go to Melbourne Street. He's like, where is Melbourne Street? And I'm like, street to the Zorri salai waiting indagana town ተመለስኩ። ከዛ በኋላ I was like, we don't know what to say, we don't know ምናምን ብዬ ደወልኩላት ማለት ነው እና she wanted to come። ከዛ አንድ አሮጊት መጣችና she was like, oh you mean you have to say Newland not the area no yeah አንቺ የቤትሽ ቤቶቹ ሁሉ ይመሳሰሉብኝ ነበር። I'm like where is my house? I don't know where to stop Mary እና የሆነ ነገር በቃ አይተሽ እዛ ጋር በቃ ምልክት ያስፈልጋል for a long period of time yeah so እንደዛ ነበር ግን I would never forget እዛ እንትን እናቴ ደግሞ አንድ ቀን ወደ ሚድልስብራ ልትሄድ ከአንድ ባስ ወርደን ሌላ ባስ ከአንድ ትሬን ወጥተን ሌላ ትሬን እንትን ማለት ነበረብን እና ተነስታ ምን ታደርግልሻለች አንደኛው ትሬን አለፈ ማለት ነው
ከዛ obviously አወረደን ከዛ ሌላ ትሬን ሲመጣ መጠበቅ አለብን for our time right we did not ገባችሁ ዝም ብለን ገባ ሌላ ሀገር ከተማ we are like ከዛ ይሄ የቲኬት ሰው እየመጣ ነው where are you going you are like Middlesbrough you're like you're in the wrong train because I was like what do you mean እዚህ ነው ወሰዱ የተባለው እና we thought it was like no yeah it was all fast ያጋባል እኮ ሰው ሀገር መምጣት አይደል በጣም ከባድ ነው በተለይ transport was hard it was very hard like so ሁሉ ለነገሩ በጣም ስሞል ከተማ ነች I don't think ብዙ አበሻም ያለ አይመስለኝም እዛ ከተማ አይደል no quite ብዙ ነጮች by the way the most people that come to the UK actually go to Hull ነበር the only problem is ትንሽ ይከብዳል ብቸኝነት አለ ማዘራውን ወደ ማንቸስተር ሙቭ ያደረገችበት ቪዝን ቸርች ነበር the main factor for her was like church community ማለ ያው የራስሽን ሰው ትፈልጋለች so በቃ 3 አመት ሙሉ ስጨቀጭቀኝ I was like you know what it's time for me to actually go look for a house ከዛ በኋላ ዛገኘውላት እንትን so full 3 አመት ኖራችሁ 3 አመት okay ከዛ አሁን ነው እስካሁን ድረስ ያለች ትምህርት ምናምን ጀመርሽ ሃይ ስኩል at that time high school so college የተማርኩት እዛ ከዛ በኋላ ወደ ማንቸስተር obviously move ሳረግ to get a house you had to work full time ከዛ ትምህርቴን አቋርጬ ትንሽ ወደ ስራ and I used to do night shifts ከዛ ጠዋት ክላስ መግባት I couldn't do it so I was like yeah I had to pick one and I had to pick that one college ስትማሪ ራሱን የቻለ ሀስል አለው like you new አዲስ ነሽ ለሀገሩም ለምኑምና አልተደነባበርሽ ደግሞ ታውቂዋለሽ እዚህ ሀገር ኮሌጅ ሃይ ስኩል ላይፍ ትንሽ ከባድ ነው I didn't get to high school college yeah but there was just this little kind of behavior you will feel like it's a bit off ምናምን you know ጸጉርሽን ልንካው ምናምን I used to think that it would never happen to me it did actually yeah because ልጁ ምን አለኝ አንደኛው አስታውሳለሁ actually he's on my snap እና he said Emila ጸጉርሽን every time ነው የምትቀያይሪው ዛሬ ረጅም ነው ነገ አጭር ነው ምናምን ሲለኝ ከዛ ልንካው ምናምን ሲለኝ I actually did you know allow him to get later on you kind of find out it's rude ምናምን everybody take it their own way their own way get for me it was just you know ይስቃሉ አንዳንድ ነገሮች አይገባኝም ቀልዳቸው ምናምን I actually don't get it ከዛ and I did a little accomplishment making because when I got my first driving license I was so excited I didn't know the big deal like for me it's a big deal in my family I was like I'm the first girl like, you know and I wanted to be a role model to my sister I wanted her to like you know ግን ደግሞ ትምህርት ማዘር oh my god she was like ትምህርት so and I went back now to school after a while የሆነ ሰዓት ላይ I was like okay now I can go back to school and I now in uni doing my accounting and finance my last year as Gavin Kenny guys አሜን ለምርቃት ያድርሰን አሜን ግን አሁን ማንቸስተር ስትመጪ ነው ሞር እንደዚህ ሶሻል ሚዲያ ላይ ምናምን ኢንቮልቭድ ይሆንሽው so ምን አነሳሳሽ social media like I love social media it's a very good platform if you use it in the right way to be honest and it's more for fun and also if I have and obviously I'm later on like narrow down አደርጋለሁ because I'm now everywhere like every specific niche so I feel like in a year time I'll be very like actively working on it you know but now I'm just building my little community which I love the most some of them are judgmental some of them are just you know ብዙ አበሾች ናቸው ወይስ ኬንያኖች so it's mixed to be honest at this point but more majority obviously like I love Kenya but I mean ያሳደገኝ you know ሀገር ነው and also ኢትዮጵያነቴን ደግሞ ያው በአባቴ በእናቴ ነው ባልወለድበትም የአባትና የእናቴ ሀገር ነው በጣም ነው ኢትዮጵያን የሚወዱት I can't even like oh my god እመብርሃን ነው የምልሽና when they know you're from Ethiopia oh my god you're from Ethiopia like it's something to them but no they look up to us they love us so much respect alle lovely to know that Ethiopia is loved in Kenya so much but ከኢትዮጵያ እስቲ አንድ ያው አንቺ ኬንያ ላይ እንደማይትሽም አንድ ካልቸራሊ ስለ ኢትዮጵያ የምትወጁና አንድ ደግሞ ብንቀይረው የምትዩ
ፈላንቺ ልጅ ነገር ስታታስገቢኝ ታይ it's been 2 years እዛ ሲሄድ ኢትዮጵያን and then no it's not been 2 years first time ሄድኩት 2 years ago ነው ከዛ እንደገና ተመልሼ ነበረ ግን first time I went obviously like የመጀመሪያ ጊዜ ነው ባህሉ is beautiful meeting my family from my mom's side was amazing ብቻሽን ሄድሽው ብቻዬን I actually travel a lot solo trips you know and እንዳልኩሽ like ቤተሰብ they were amazing like በጣም ካፍታም ቤተሰብ አይደለም የመጣሁት እና they're very humble violent and because እኔ የመጣሁት ከዩኬ ምናምን ስለሆነ they were thinking like oh my god እዚህ ጋር መተኛት ትችላለች they were so worried I'm like no you know it's my family and I love them so much and they made me so comfortable እናቴም ትደውል ነበር አትበላም እና ምግብ በአፏ እያስገባች ትላለች እና yeah they're amazing በቃ ግን አልፈራሽም ብቻሽን በጣም የሚገርምሽ ለመጀመሪያ ጊዜ አታውቂያትም ኢትዮጵያ አላውቅም ግን ከዚህ ነበረ ታሚ he's my favorite I can not like he's my favorite ስልሽ በቃ the best person ever he's my favorite cousin brother and everything I have honestly ናምብልሽ በጣም ትልቅ ሰው ነው በጣም እኔ እንጃው በስማ የፈለኩት ነበር የሚያደርግልኝ አክስቴም እንደዛው አክስቴ ነው ነፍሳን ይማርና she passed away and but I love that family በጣም they're the best በጣም ነው ማመሰግነው to you know had a privilege to go and meet them ኢትዮጵያንስ እንዴት አየሻል? ኢትዮጵያ is nice the only thing is እኔ አታሳሽንና ጥሬ ስጋ hey I don't eat ጥሬ ስጋ girl በየቦታው ጥሬ ስጋ ሆነብሽ እና like to be honest it was so hard for me ጓደኞቼ ሁሉ እዚህ እነ ሄኒ ምናምን ሄደን ነበርና እዛ ተገናኝተን ነበር so በቃ the thing is like everybody was like ጥሬ ስጋ it's a luxury meal I'm like እኔ ማርያምን የሆነ ቦታ ሄደን I can't remember the name ሄደን ማለት ነው እንትና ኦርደር አደረግን ሽሮ እንደዚህ you know በlayers ምናምን መጥቶ እንዴት አባቱ እንደበላውት like girl በቃ እንደ ስጋ ነው የመሰለኝ እና that was my favorite to be honest ከዛ በላይ እኔ የጥሬ ስጋ ፓርቱ እውነት ደብሮሽ ነው አልደበረኝም ችግሩ ምንድነው don't blame me guys let me tell you who to blame my mom okay there is my ይቅርታ አድርግልኝ the thing is እናቴ ድሮ በልጅነታችን ቡና አፈላ ነበር ቤት አፈላለሁ እንጂ አልጠጣም she's like የትልቅ ሰው ነው ትላለች ገባሽ so I don't do that ጥሬ ስጋም እኛ ለብ ይደረግልናል አዎ በስነ ስርዓት እንት ይሰሩና ከዛ እነሱ ጥሬ ስጋ ይበላሉ የትልቅ ሰው ነው ትለናለች በዛ አደኩኝ አልጠጣም ቡናም አልጠጣም I don't drink alcohol I don't do nothing በቃ የትልቅ ሰው ነው ስለተባለ በዛ አደገ ማይንድሴት እንደዛ ነው እስካሁን and I don't do that so how do you blame me obviously ምትሲው ነገር አለ ኢትዮጵያ ሲባል ኬንያ ላይ ሆነሽ is it the same ስትሄጂ እንደዛ ነው if you ask me from Kenya to like mindset እንደነበረ አረንጓዴ ቢጫ ቀይ ነው መሬቱ ማርያም እንደምልሽ they lied to me I was so excited to go and see አረንጓዴ ቢጫ ቀይ ነው መንገዱ እንዳለ ባባ አዱልቅስ የልጅነት ነገር እና I was so excited I was like አረንጓዴ ቢጫ ቀይ ነው you know literally መንገዱ when I went there I'm trying to find that thing yeah but the concrete no my favorite one cobblestone yeah people party Monday Sunday man በጣም እና እዚህ ምንም አንዝናን ነው አረ በስመ ከነሱ ጋር ሲነጻጸር አንዝናን ነው በቃ ሬዲ ሆኜ ምናምን ጸጉሬን አስተካክዬ ፍሪዝ አድርጌው ነበር ጸጉሬ ምናምን ለብሼ ምናምን ማታ ስወጣ I was like አንድ ጓደኛዬ ነበር like just a friend guys and I was so nervous I was like oh my god I feel like I'm too much ምናምን ከዛ እንዴት ምናምን ከዛ ሄጄ ሲሄድ I was like wait what the Brazilian the makeup girl is on point people they go all out yeah
it's amazing ድሮ እንደዚህ አልነበርም እኮ እኔ አልነበረ ድሮ ዲያስፖራ ሆነ ስትሄጂ ዲያስፖራዎች መጡ ዲያስፖራ and after a few years I don't know what happened እነሱ ሆኖ ዲያስፖራ እና ሰዎች ድሮ you can distinguish የሎካልና ዲያስፖራ ማን ነው ያስታውቃል አሁን ግን no you can't እኛ we look like the locals ስንሄድ I'm telling you I humble myself I met a lot of like the TikTokers people from content እና በጣም ማረሳው በጣም በቃ I'm so grateful is Joe meeting Joe was my favorite Joe Daniel okay I know him on TikTok and if I go back I want to go and see him onathina milishina he's one of the humble people I've ever met. People are trying to say, no, don't see him. So it's a prejudge. He's one of the humble people ever. And baka yun milat di bi baka ditaji like any diaspora but Mariam alkafarkum andismo. Yeah, he picked me up, dropped me you know a lot but he was nice. And yeah, he was one of my favorite. I don't know if I have to mention them again. Nuros wouldn't I wouldn't understand because basically for me is like I didn't spend too much in terms of like in Darkush when you drink when you have that kind of lifestyle lifestyle lachu until kohona even for the traveling by the way if we'll go to of that course, point as well if you know your budget ልክ ነሽ የመጀመሪያ ነው ሁለተኛ ሞር ፈን ያረግሽው ስትሄጂ ሁለተኛው ነው እድሜ ላይ ሄዶ ኦኬ አድርስ ሆነኔ ሄዶ ገደለኝ እውነቴን እንደምልሽና ጥሬ ስጋ እንዳልኩሽ ያን ፓርቲ ነው I was really struggling I was like ኧረ በእናታችሁ ይሄን ይበቃናል እንትን you know like ጥሬ ስጋ ይሄን የሆነ ዳቦ ሻይናቲ I swear ጥሬ ስጋ ቤት ማርያምን አዘዝኩኝ ከንትን መተን ነበረ ማለት ነው ከዛ I was like guys ይቅርታ አድርጉልኝ እውነት ዳቦና ሻይ አለ ደግሞ ኮንፊደንስ ያትዩም በራዩ ነው ልጆች ነበሩ they actually bought ዳቦና ሻይ from a different place wow እንዴ ሌላ ምግብ ለምን አይሰሩልሽም ጥብስ ምናምን I actually if I had time to actually go through my phone I'll show you ስጋው በዲዛይን የመጣው and I wanted ዳቦና ሻይ like I really wanted so easy breakfast በእንቁላል oh my god I literally was like guys I think I want to go back whether you keep back የመጀመሪያው ግን አልመለስም አልሽ የመጀመሪያው it was so nice I think አበላሌ ደህና ነበር ጨጓራይ ሆነሽ ጨጓራይ አልተረከም ነበር ድሬዳዋ ኦሄሽ ነው ድሬዳዋ አክቲቪቲ ዋይዝ በጣም ብዙ ነገር አድርጋለሁ ግን ተጎዳ ጨጓራይ ምግቡ ላይ ጥሬ ስጋ ቤት ውስጥ እያዞሩኝ ምናምን ቢሰው ጠዋት ጥሬ ማታ ጥሬ በኤቭሪዌር ስጋ ቤት ብቻ ነው ወይኔ ድሬዳዋ ደረስኩኝ we did you know ቪዲዮዎች ምናምን ከኮንቴንት ክሬተሮች ጋር እና it was so much fun ምናምን ከዛ what happened is ታመምኩ ታመምኩ because of አንጀቴ በጣም ላይ I think አንድ ቀን ኢንስታግራም ላይ ለጥፈሽ አይቻለሁ ሆስፒታል ሆነሽ በንጋታው ኤቪደንስ አለ እውነቴን ነው ከዛ በኋላ ታመምኩ ወይኔ እና ይሄኔ he was so mad በጣም he was like ሜላት አጠብቂ ቢ እንደዚህ ጠይ ምናምን ይለኛል እኔ ደግሞ ትንሽ አለ አይደለ እንደዚህ I'm confident ምናምን ግን አንዳንድ ጊዜ አፍራለሁ ነው ሰውን ማስቸገር ምናምን ይመስልሻል ያ ግን በጣም የታመምኩት ግን ማረሳው ነገር the lady from the hotel እውነት በጣም she was amazing she literally ከስራ በኋላ መታኒ ጋር ትጠይቅሻለች እኔ ልጆችን ለማስቸገር ብዬ ከዛ I think it was getting too worse and then I had to call the receptionist I said I don't know what's going on በእናታቸው አምቡላንስ ጥሩልኝ ከዛ ሩጦ መጡ በሩ መክፈት አልቻልኩም I just throw up like in the bed ምናምን it was so bad like ጨጓራዬ በጣም እንትን ብሎ like affect ሆኖ ማለት ነው እንትን ምግብ ለራሱ መውሰድ አቃተው it was getting bad እና እዛ ያገኘኝ ደግሞ ድሬዳዋ ላይ ነበር ግን እንኳንም ድሬዳዋ ታመምኩ ለምን የፍቅር ሀገር ውስጥ ነው ማሪ because they literally the best በጣም ሰዎች የተለየ በጣም እና ያ
So trip-ish cut short ሆነ ያው majority ታሜ ነበረ እና I didn't finish. I didn't go to Harar. እነሱ ሲሄዱ እኔ አልሄድኩም እና I didn't experience that. ግን still I'll go back. ኢትዮጵያ ስመለስ by the way አኬሽ የሚባል ልጅ አለ እና እሱ oh my god he goes to different through ሄኒ ነው የተገናኘው. It's like a tour guy. Okay, tour guy. በጣም amazing ነው. በቃ like you know if you want to go places, different places ምናምን I think package yeah. So you can be able that's to a good way. Yeah, but especially in the diaspora like ከዚህ ሀገር someone like me ምንም ብዙ ኢንፎርሜሽን የሌለው ወይ ፋሚሊ አብሮት ካልሄደ ጥሩ ነው ፓኬጅን ከፍለሽ ትዝናኛለሽ ሆቴል ምናምን everything is included. ከጀማዎቹ ጋርም ሰው ሰው ትተዋወቂያለሽ በጣም ደስ ይላል it's nice እና ደግሞ እውነት በጣም ጥሩ ስራ ነው የሚሰሩ because ሀገርን ያዩ ነው እንትን ያስተዋወቁ ነው and you will love it yeah the journey you will go with different people from different እንትን ሀገሮች የመጡ እና በቃ like ጓደኛም yeah እንትን ሐዋሳ ይጃለው I met a friend as well as እና በጣም ተዝናንቻለሁ like በጣም እንደ ኬንያ ነው የሚጠብሱት አሳቸው እዛ ሐዋሳ ላይ ያለው it was the best. You said this is familiar? I know I enjoyed it ግን ይሄ ሁሉንም እንደዚህ እንትን ምናምን መብላት ምናምን I was like I don't know how to eat አሳ በደም you know እና በጣም ደስ የሚል ልጅ ነውና እንደዚህ ሰጠኝ በላው መሰግናለሁ ግን ብዙ ጓደኞች አሉ ኢትዮጵያ ውስጥ በሶሻል ሚዲያ ተወሻቸው ኦኬ አያችሁ ሶሻል ሚዲያ ጥቅሙ actually ካለ ማለት ያገናኛል it's really nice. ኬንያም ብለሽ ነበር ኬንያ ሄድሽ ከዛ በኋላ ኬንያ the most important thing እንዳልኩሽ የአባቴን ቀብር ፍለጋ ነው I've never seen ድሮ እናቴ ታሳይ ነበር ኤሪያ አለ እና እዛ ጋር ነው ትለኛለች ግን we couldn't find it I think one time በ7 ነው በ8 ዓመቴ ምናምን 9 ዓመቴ ጠይቂያት ነበረ like to see but she was like you know emotional ትሆናለች ምናምን ቶሎ so she couldn't but at the end of the day I was like promise አድርጌ ራሴ ነበረ I was like if I grow up and I ውጭ ሀገር ብሄድ እንደምመጣና እንደማሳድስ ነው እና በ26 ዓመቴ መጥቼ አሳደስኩት my dad actually I never met him so አባባ pass ያረገው is like I think ማሚ ወደ 3 ወር ምናምን ሆና ነው የልጅነቷ ፍቅረኛ ነው በጣም ነው የምትወደው በጣም like anybody can tell you anyone from Kenya witnessed their love እና በጣም ጥሩ ሰው እንደነበረም ደግሞ ተነግርሻለች ከሆነ ለእናትሽ እናቴ ብቻ ሳይሆን ሁሉም ሰው በጣም ነው የሚወዱት ባይዴ ሳገኘውም ለራሱ ቪዲዮ ኮል አድርጌ ያሳይቻት ነበር she couldn't believe አነገርሻት እንደምትሄጂ ምናምን ለሱ no she did know that እኔ by the way anywhere I go my mom knows everywhere I go my mom knows you know you never know like what will happen to you so you have to tell her she knows I'm here as well so I have a very good connection with my mom now Sagenyo everybody was so proud of me by the way I know I was like wow well done but you know what's the best thing about this experience abatin hawult yesaraw saw no yagenyot that's what I told you people are still there አባቴ imagine how many years እስካሁን አለ ጓደኛው እና ቸርችም ደግሞ በጣም ረድተው ነበረ አፈር ከቸርች ነው ያወጣው you know እና ደግሞ ጸሎትም ተደርጎ ነበረ ምናምን that was my best experience ever by the way you know I wish my mom was there with me they helped me a lot and they were so proud and I was so happy በጣም ትልቅ ስራ ነው አሁን ግን ወጥቷል እሱ ያባቴን አውጥ እንደገና ደግሞ ይሰራው ኢማጂን የመጀመሪያ ጊዜ ሰርቶ ከ26 ዓመት በኋላ አለ wow you know and then and I met him he did it for me again I was so happy በቃ ልክ ፈልስለም በፍጹም አለች I was like please let me like you know ዲያንቺ በስማ አንቺ ኮሌጅነሽ and I love him so much እግዚአብሔር መቼ ማረሰው and if I go again to Canada I will actually go and see Canada ነው እግዚአብሔር ይመስገን አሁን ስትሄጂ ከዚህ ወደ ኬንያ ኦሬዲ እነዚህ ሰዎች ታቂ ነበረ like okay ቸርች ሄዳለሁ እንደዚህ ያናገራል ኦሬዲ ተነጋግረሽ ነው ከዚህ
actually didn't know ማንም ደግሞ አልነገረኝም እሱ እንደሰ ራሱ ነው የነገረኝ ሰማ ወሬ ተላልፋለሁ እንትና መታለች አባቴ መኮንን ነው የሚባለው እና የሞኬ ልጅ ምናምን ይባባላሉ እና እዛው ምናምን ከዛ ምልታረግ መጣች ምናምን እንትን ልሰራ ምናምን የአባቴ ጓደኛ አንደኛው ነበር እና እሱን ደግሞ ኢማጂን ወረቀት ላስወጣ because ካምፕ ውስጥ ነው እኔ ውጭ ሀገር ሰው ነኝ so if I go there I don't want to be police ቶሎ ይስሻል ወረቀት በምናምን ነው እኔ okay normal ሰው ዛጋ መሄድ አይችልም I just want to be in the right way ጀለሰን ምን ማድረግ አለብኝ አልኩኝ እንደዚህ ማድረግ አለብኝ ሲባል okay ሄጄ እዛ ወረቀት ጠየቅኩኝ የአባቴን እንደዚህ ማንጋን ያለሽ እንደዚህ ምናምን ብዬ ጻፍኩኝና ወረቀት አወጣሁ ከዛ እዛ ሳሰራ ለ2 ቀን ለ3 ቀን at least they know what I'm doing ገባሽ so yeah and that's what I did እና በዛ ላይ እሱ ደውሎ ነገር እንዴ እንትና እኮ መጣት ነው ከዛ በኋላ እሱ ነገረው መጥቶ ደግሞ ረዳኝ he was like እኔ ነኝ እኮ ያባትሽን ሐውልት እንትን እና ሌላዎቹ ብርቁስ ምናምን ብሏል ምናምን በትንሽ ባለው አፈር ምናምን እንደዚህ ሚክስ አድርገዋለሁ ይሄ ምናምን ስለሽ ያለ ችግር የለው ብችል ሁሉም ባሰራ በጣም ደስ ይለኛል እና he did that for me ትንሽ ጌም እንጫወት okay yeah of course yeah ያው ቡና ባንተር ላይ መጥተሽ ቡናና ጌም አይቀርም እና እንግዲህ 8 ጥያቄዎች ጠይቅሻለሁ ከ8 ውስጥ ከ3 በላይ ፓስ ካረክሽ ስኪፕ ካረክሽ ትቀጫለሽ ከ3 በላይ ማለት ነው ለመጨረሻ ጊዜ ኢንስታግራም ላይ ሰርች አረክሽው ሰው ማለት ነው we have to see I don't know if I have to say Jogan Stikoy Silio that's a good oh my god Stimano but I don't even know still Anchi yeah oh my god it was Anchi it's a feeling but I don't know probably Anchi የማትወጂው ቲክቶከር ታበሻ አንቺ ልጅ ስራ very አንዴ እኔ ማውራው አለ ሁሉንም ቲክቶከር ለምትወጂው ግዴታ ኮንቴንቱ ማለት አይደለሽም no everybody likes you okay you know what I mean? No it doesn't mean like you hate them you just don't really like the content actually I do and I have a good reason to do so with this person Muta it used to be funny to me ምናምን no actually ብዙ ማለት እኔ politics is it's okay for you to have a like everybody has to say ግን የልጅቷ ቀን የፌብሩዋሪ ቀን የሄቨን ቀን there was something that he said but ቆረጠልኝ ቋቃሌ ሰውየው I can't even there is no way you can take that you can't take that so he said something very rude ግን ካፍ ደግሞ የሚወጣ ነገር that one especially that one no I don't think live ላይ ብዙ ጊዜ live ትገባለች እንግዲህ ሜሉ እናታለንና live ላይ ዋሽተሽ ታውቂያለሽ it's really rare for me to actually lie is it yeah lemon masalash is I don't say I don't lie but there's no point of lying because በልጅነቴ ዋሻለሁ because ዱላ ስለምፈራ አሁን ግን አድርጋለሁ maybe ዋሻለሁ in you don't remember yeah I can't remember content creator YouTuber TikToker anything like data ገሽ ታውቂያለሽ guys I think እዚህ ጋር ነው የሚያልቀው basically I love you guys በጣም ተቆይታ ነው በጣም ነው ማመሰግነው just right ይሄማ በቃ ያስ ነው no ካፒታል እዚህ ጋር ነው የሚያውቀው ማርያምን I could not imagine class pass በደም ባርገሽ ለምን by the way no pass cut ልጅ እንዴነሽ ፓስ ብላለች እንግዲህ ጋይስ የምን ማለት ነው ፓስ አደምካት ነው እዚህ ሾሬ ቢመጣ ሰው ነው መጠየቅ አለበት ወጣ ያለ ጥያቄ ይሄ ማን ነው ማን ነው ፓስ እና ይሄ my enemy አንቺ ፊት ሁሉ ቀይ ፓስ
ሜሉ ፓስ ሶስት ሊሞላልሽ ነው ፓስ። አሁን ይሄንን አሁን ከመለስኩኝ ውሸታም ልትይኝ ነው። ለምን አከለ you can say yes or no, we don't know ማን እንደሆነ እኮ መናገር የለብሽም። let me tell you just say yes or no እንትን ናቸው FBI ድሮ ማን ኤሪዮ ሰፉል ይላል ዛ ኮሜንት ዛሬ ጅናዩ ስም በዝርዝር ነው የሚመጣልሽ። ፓስ ብላለች እንግዲህ የስንተኛ ፓስቷ ነው? ስለ እድሜሽ ዋሽተሽ ታውቂያለሽ? No. My age, I just turned 28. ሶስት ልደት ነው ያለኝ። ለምን? So ይህ ነገር እንዴት ሶስት የተወለድሽበት? ኦኬ ሶስት እንዴት ሆነ ግን? ሪፊጂ የመጡት ሰዎች እኮ ሁለት ፈርስት ኦፍ ጃንዋሪ ነው ከካምፕ ውስጥ የመጣ ነው። እውነቴን ነው የምልሽ። ኤኒዋን እህቴ ብቻ ነሽ ሶ ላኪ እኔ ያው የዛን ጊዜ ኖ ያልኩት እንጂ ሁላችንም እናቴ ፈርስት ኦፍ ጃንዋሪ ስለማይረሳ ይመስለኛል እና ፈርስት ኦፍ ጃንዋሪ እሱን አከብረዋለሁ። Really? Yeah, that's why you said happy birthday on 1st of January. ከዛ በኋላ ደግሞ ማርች ደግሞ I didn't even realize. Yeah. So March 22 ደግሞ ልደቴ ነው። እሱ ነው real one? Okay. ደግሞ የኢትዮጵያ አለ። አንቺ ልደት ለማክበር በቃ any excuse. You have to write, I know. You have to write it down. So has anyone like ሰው ለትራቭልሽ ከፍሎልሽ ያውቃል? As a gift or this one? Ayo. Hey God. Yeah, cousin me. Okay, ከፍሎልሽ ግን ያሽኝ ነች እግዚአብሔር አይ ፓስ ልትቀጭ እኮ ነው አሁንማ ከታች እኮ ደረሰ በቃ ብዙ ፓስ አዎ ብቻ ነው የሚያስፈልገው ወይስ yes or no they will think that they the content creator she dated has paid for her shop. I wish they're gonna connect together. That person is broke but so yes or no? Yes, okay. I just I wouldn't die with that one. Yeah. እሺ እንትን ብቻ ነው one time ነው እሺ ጋር ሌላውን ራሷ she's an independent woman ራሷ ነች independent woman። የመጨረሻ ጥያቄ በጣም የምትወጂው የሀበሻ ቲክቶከር ዩኬ ላይ ያለ ሀበሻ ቲክቶከር የምትወጂው ከጓደኞችሽ ጋር ላጣላሽ? I know አንቺ ዛሬ this is gonna look I don't know so መምረጥ ማለት like do I have to pick few or do I have to pick one? Okay, it's one ግን ላንቺ ስንል ማለት ነው ትንሽ ኦልተር አድርገን ነው top 3 እንበልልሽ። እሺ but because you have to understand they have different content. Oh, okay. And the content and midnight ግን አሁን ፔጃቸው ኮንቴንታቸው ስልክሽ ላይ ሲመጣ በቃ በደስ ብሎሽ የምታየው አለ። አንዳንዱ ደግሞ ጓደኛሽ ቢሆን እስኪ ታርጊው አለ። በጣም የምትወጂው ላይክ ሰፍ ብለሽ የምታዩ ቲክቶከር? no top 3 እናርግልሽ። Okay, top 3 Henny at the beginning and I love Henny because like እንዳልኩሽ በጣም like that's like I know ቢያናድደኝ በጣም he is one of the creative person motivator. He pushes me to my limit እኔ ነኝ የማልሰማው እንጂ እውነቴን ነው። I have to give him his flowers to be honest. He's one of the guy that ማርያምን push የሚያደርገኝ ሜላት እንደዚህ አትሁኝ እንደዚህ አድርጊ ምናምን እኔ እንጃ በቃ እንደ ወንድሜ አላሻለ በጣም he's one of the best። እኔንም ደግሞ አይደለም by the way ብዙ anyone you know I don't want to mention እንደዚህ ምናምን they will actually tell you he sees your potential by the way and he always wants the best for you you know Rosie I met her you know Rosie I met Rosie and Rosie is a vibe ደረቅ ነች ትንሽ ማታቆቆ ናቸው ግን Rosie በጣም ደስ ትላለች she's a vibe energy ምናምን ወይ ግን አስቸጋሪ ነች እኔ አስቸጋሪ ነኝ ነበር but she's not but I love her she's የሷም ኮንቴንት በጣም ደስ ይለኛል she was meant for the media okay you know you want someone like that to be honest on the media you want that you are active I don't know what happened babes
People love our culture. People still want to. There's some people that don't know how to dance that, you know that, right? So, but I'm travel ታደርጊያለሽ። I'm so sorry if I didn't mention others. There's super a lot of them. Yeah. ከዚህ ነው ያልሽኝ አይደለ? ያው ከዚህ ሀገር ከዩኬ ስለተባለ ነው እንጂ ብዙ አሉ። ትራቨል በጣም ነው የምትወጂው? ትራቨል ይቺ ልጅ በየሳምንቱ ሌላ ሀገር ነች እኮ ጋይስ። ሳምንት is crazy. በወር አንዴ እየሞከርኩ ነው this year. መቼ ነው የተነሳሳው ይሄ የትራቨሊንግ ፓሽንሽ ፍላጎትሽ? Once I got my passport. ብሪቲሽ ስትሆኚ? I got my passport in March ላይ ወጥቻለሁ at the end of March and I went to Australia. Is that your first ever travel? After 10 years. Your first Anthony, and it was the longest journey ever as well. It was in 24 hours, 30 hours. More than that. Dubai ላይ እንትን ብዬ ነበር። layover ነበረ. And then it was the amazing moment. I went there. ማሪ ውጭ ሀገር ነው የምኖረው ነው ያልኩት። እነሱ because their houses are much በጣም obviously በጣም I was like ወይኔ በስመ አብ ሼም ያዘኝ ከዩኬ ጋራ ጓደኞቼ oh my god we want to come English እላቸዋለሁ ምኖች ነው ሜላት ምናምን ይሉኛል I was like I don't think you would like it to be honest, you know what I'm saying? So yeah, they love here and I'm like ብቻሽን ሄድሽ አውስትራሊያ? ብቻዬን። ማዘር አልፈራችም? ለመጀመሪያ ጊዜ ከሀገር በጣም ደፋር ባይ ከልጅነቴም ጀምሮ በጣም ታምራለህ። the funny thing is በጣም like እንደዚህ ድራማ አክቲንግ ምናምን ሰራ ነበር ህፃን ሆኜ ማለት ነው ፕራይመሪ ስኩል እና መጥተው ይለምኗታል እና I've been going to like cities in camp ውስጥ ሆኜ በጣም እንደዚህ ኪታሌ ሄጃለሁ ኤልዶሬት ምናምን ትምህርት ቤት ሲዘጋው ሄዳለሁ I love to travel by the way እዛ ሲቲ ነበር የሚሄደው ገባሽ obviously because I don't have documents to be going travel out in the world አሁን ደግሞ እዚህ ስመጣ ደግሞ I'm doing the childhood passion that I had but now I'm going to and it's always been my dream to go to Canada, America, Australia and I did that was the best. I've done little accomplishment and any accomplishment no you know and I love it በጣም ደስ ይላል that I did that and obviously አሁን ደግሞ ሌላ አፍሪካ ሀገሮች ደግሞ መሄድ ፈልጋለሁ። በጣም የምትወጂው የወደድሽው ሀገር የት ነው? Australia and Spain. Okay. Yeah, I loved Spain. I think if you understand, I like warm weather. እንደዚህ ስኔክ ምናምን እንደዚህ ሽንት ቤት ውስጥ ምናምን I don't see snake. Please, I don't even want to see that. ያደግኩት በዛ ላይፍ ስታይል ነው። ካምብም እንደዛ ነበረ. You know, boarding school እኔ had opportunity to አንጀሊና ጆሊ ማለት ነው አክተሯ አክትረሷ ሰርታ ነበረ ትምህርት ቤት ለሴቶች ቦርዲንግ ስኩል ማለት ነው አዳሪ ትምህርት ቤት እና ምንድን ነው የሚባለው ማውንቴን ምንድን ነው በአማርኛ ከተራራ መሬት ነበረ ትምህርት ቤቱ እና it was outside እና በጣም ሴሚ ዴዘርት ፓርት ስለሆነ እባብ አለ ጊንጥ አለ ምን አለ ብዙ ነገር አለ እና ሁሉ ጊዜ እባብ እንደገደለ ነው ትምህርት ቤታችን everyday ይነድፋል ግን እኔ ነድፎኛ የነደፈኝ ካምፕ ውስጥ ሆኜ ጊንጥ ተነድፌ አውቃለሁ ጉንዳን ኤቭሪዴይ ጉንዳን ኖርማል ነው እሱማ ነድፎኛል እናቴን ደግሞ አይጥ so we struggle man we're survivors እውነቴን ነው የምልሽ ሌላ የት መሄድ የምትፈልጊው ከሀገር እስከዚህ በኋላ Jamaica I want to go to Doha Qatar I want to go to Dubai can you believe I've never been in Dubai yeah we should plan one trip together I would love that to be honest na accommodation የምትኖሪው yes እሱ እንዴት ነው ብቻ መኖር to be honest boarding school ስለለመድኩ ነው መሰለኝ it's not been hard ግን ምግብ በጣም ቸገር ነበር ማለት you know ከቤተሰብ ጋር ለምደሽ ብቻሽን መብላት ምናምን it's hard cook ታደርጊያለሽ I do and people don't actually believe this I do ሜላት ነው ያላት እውነት እኔ ምግብ እየበላልኝ really he like ያበሻ ምግብ ነው that's a good question I wanted to say this by the way ያበሻ ምግብ በመሰራዎች ምግቦች አለ እንትንም ደግሞ መሰራው
አለ ኬንያ እንዳልኩሽ ከካምቡስ ስለሆነ የመጣሁት I have varieties እዚህም ደግሞ ከሌላ ሰዎች ጋር ነው የኖርኩት አረብ ጓደኞች አሉ ኤዥያን ጓደኞች አሉ diversity yeah that's the thing so diverse ጓደኞች ምናምን ስላለኝ that is the thing it helped me so much to kind of like learn their culture and every time አንድ ነገር ስበላ I want to know how to cook that and then I add it on my list so I have today I'll just feel like eating ugali and skuma and like skuma is like ጎመን ugali ደግሞ በቆሎ የሚሰራ ገንፎ ነው እሱን ሰራለሁ በስጋ ጥብስ አድርጌ አንድ ቀን አስቀምጥሻለሁ it's so nice to be honest ቤቷ ድረስ ሄደን trust me and that one also እና አንዳንድ ጊዜ ደግሞ በጣም የምወደው ቁርስ ምናምን የኢትዮጵያ ቋንጣ ፍርፍር I like ገንፎ ትሰሪያለሽ I love ገንፎ and I'm so proud that I know how to make ገንፎ now ድሮ እናቴ ነበር ሁሉ ጊዜ ሲሄድ ማሚ ገንፎ ሰሪልኝ ያ እና ጨጨብሳ በጣም ወዳለሁ በጣም ሊጣሊጥ በጣም ነው ሊጣሊጥ በጣም ነው ወደው ዩኒ እንዴት ነው like how's it going አሁን ልጨርሽ ነው ተመዝገን እውነቴን ነው የምልሽ እና ያ people don't understand the reason people be like it's a waste of time it's a waste of ምናምን trust me for me personally to go back I've learned a lot I had good connection and now yeah it's amazing it's really amazing I know obviously በኋላ ላይ ትከፍያለሽ ቀስ በቀስ it's okay yeah trust me there's other people like in US ምናምን እነሱ ናቸው they have to pay so if you get that privilege of studying and obviously you'll pay later ስራ ስታገኙ like እንደዚህ ምናምን 25,000 ምናምን ነው ሚኒመም ራሱ you don't have to pay unless you make that amount yeah so I will advise people if you come here መማር ከቻላችሁ በእውነት ተማሩ ለራሳችሁ ነው it's not for anybody else you understand እና ስራም ደግሞ መስራት it's a must as well so yeah you have to work you have to hustle you have to have a side hustle and also ትምህርት ብቻም ሳይሆን you have to also think your passion when you are passionate of something if you have a hobby or something like እንትን አርጉ what is it called like value አርጉት value በአማርኛ ምን ነበር ቦታ ስጡት ፓሽናችሁ you never know wig business አለሽ ትሰሪያለሽ wig professionally ወይስ ዝም ብለሽ that's a good question so I'm coming to you know how to start this kind of thing it's gonna need a little bit of time and to be እንትን ማለት አልፈልግም ግን I want to I want to be able to see who is influenced are you በጣም actually I get a lot of DMs እንደዚህ ስሪን ምናምን ጸባችን ነው ሮዚ እንደራሷ so her ከኔ አይታ ከዛ በኋላ ጠይቃ አብረን ሰርተነው ኦርደር አድርገን ምናምን ነው እንትን ያለችው አንዳንድ ጊዜ ማስበው like especially like ማንበብ ምናምን ማይችሉት ምናምን our elders ምናምን እንደዚህ አይነት ነገር ይፈልጋሉ ትንሽ እና easy access እንዳደረግላቸው ምናምን እሱ ላይ ነው I'm trying to focus on that first yeah and then ደግሞ ከትምህርት ጋራም ደግሞ ትንሽ እንትን ስለሚለኝ I have to like just one step at a time accounting ለመረጥሽ ግን so this goes back to እንትን ማለት ነው በእናቴ it's not accounting and finance by the way ግን anything with business ነገር ግን when it comes to business girl my mom is a hustler አጥር ነበረን በኋላ እና በኋላ ቤት ማለት ነው እና አጥሩ ከፈት ታረገችና ትንሽ እሷ እንጀራ ተጋገር ነበረ ሰው ቤት ምናምን በቃ ያሰራችሁ ነገር የለም እና እንቁላል በዳቦ ምናምን ትሸጣለች ቱርኪጣና she was like that እዛው ነው የምንተኛው ግን እዚች ጋር ደግሞ ትንሽ ትከፍተናል እና ሌላ ቦታ ደግሞ ሙቭ ስናደርግ የራሷ ሬስቶራንት ኢትዮጵያ ሬስቶራንት ሊባል ነበራት እና I used to work so after school I used to help my mom in terms of like customer service I can do like the financial parts everything the groceries at the end of the thing you want to calculate this and I actually am doing that now in terms of like obviously like the studies in real life I've cherishwa experience so በዛ ላይ እሷ ነገር ኢንፍሉዌንስ አድርጎሻል በጣም እና እናቴ እግዚአብሔር በጣም አሁን የምትፈልገው ነገር እሱ ነው she loves restaurant
ሬስቶራንት በጣም በትከፍት ለራሱ እና I don't know, for me I'm like thinking no mama you know ግን she wants that እና if possibly when I finish school እግዚአብሔር ይርዳኝና ምናምን ብከፍትላት በጣም ደስ ይለኛል ያ በጣም she enjoy feeding people ኪሳራ ባይዩት እኔ በምሰራባት በመረዳት ጊዜ እውነቴን ነው የምልሽ ውሸት አይደለም እኔ በምሰራበት ጊዜ I have discipline so you know ብዙም ኪሳራ አይደለም ማዘር ግን በምሰራበት ጊዜ you know she understands that she will be like ስትጀራ እስቲ አምጪ ችግር ነው ባክሽ ምናምን ትለና በቃ እንደዛ በጣም እና I'm not saying don't do that but in terms of business at the end of the day you have to buy groceries you have to make buy profit. It's not even the profit money at least the profit ብናገኝ እኔ ማርያምን አውቃለሁ አስታውሳለሁ there was a time we actually did not have coin nothing ባሮቲል that's because አንዳንዶቹ በልተው ምናምን ፍላይት ሲያገኙ ጥሏት ሄዳሉ ሳይነግሯት ማለት ተደብቅ ያ ሁሉ እዳ ያለባቸው እዳ ምናምን ትጽፋለች 150 300 ምናምን ጽፍ ነው ወርበር ምናምን you know ከዛ በላይ ከፍላለሁ ምናምን እንዴ ከዛ ከ3 ወር በኋላ እንዴ አሬ ልጅ ይጠፋ ትላለች እሱ ሄዶ ካናዳ ገብቶ እንዴ ካናዳ ገባ ማቺ ፍራክ እኔ ሁለተኛ ባምኔ ሰው ምናምን ትላለች and I'm like I told you mom ምናምን you know have a limit ምናምን ከዛ በኋላ እሷ ተነስታ ትደበቅና ስትሄድ ምናምን ሲመጡ አይ እንትን የለም አንቻስጭ I'm sorry and I'm like there's certain things I can give especially like መጠጥ ምናምን just like no ግን በጣም የዋነች እናቴ ማለት like she's so nice you know even አሁንም ትናደራለች ቶሎ ትናደራለች ግን አሁን ቶሎ ትረሳለች yeah she'll be so mad ምናምን ከዛ በኋላ ሌላ ሰው መጥቶ ደግሞ ዛሬ ምናምን ሲላት ምናምን ባክሽ ምን ፈለክ ትለዋለች ከዛ አንድ እንጀራ ብቻ ታድርግና ከዛ መስውል እሺ እንጥረግና በቃ ብላ ይሄ ነው ያለው ትለዋለች ትጠልች I was very depressed. It was a time I lost my loved ones, you know. የመጀመሪያ ሂት ያደረገኝ የጓደኛዬ እዚህ ሼፊልድ ማለት ነው I think that really በጣም አፌክት አድርጎኝ ነበረ እሱ የመጀመሪያ ሞት I think that really ጓደኞች so no just a friend so ጓደኞቼ ናቸው እና በመኪና መጡ ከሼፊልድ ወደ ማንቸስተር then they so ኦሊቪያ ይባላል ማለት ነው ነፍሱን ይማርና እሱ ለራሱ so basically they came outside ነበሩ ከዛ በኋላ ኮንጎሊዞች ናቸው እና they were like በቃል እንዴት ነው ወደ ለንደን ነኝ ምናምን ስለ I was like nah I can't ምናምን አልኳቸው ከዛ what happened is like okay ምግብ ትንሽ ልስጣቸው ምናምን እናቴ ኦሊቪያ አበሻ ጓደኞች አሉት ግን he never tried እንጀራ and I always any of my non-Ethiopian friends they have to try our food like that is just me you know እና ቀምሻላ ቀም ስላለኝ በፊት I was like ነገ መትባላችን ነው እና ትንሽ ምግብ ሄጄ ናምጣላችሁ ምናምን ብዬ ሞከረ you know ፊት ለፊት ተቀምጦ ነበረ ከዛ after that so basically what happens like በልተው I think ቦልተን ሄዱ በዛ ምሽት ማለት ነው ለንደን ሊሄዱ ማለት ነው እና I didn't go እና ቦይስም ነበሩ ቦይስ ምናምን ብቻ ስለው ነበር I was like you guys go you know next time እንሄዳለን ምናምን ተባብለን ሄዱ ከዛ 7 minutes to their time መጀመሪያ ደውዬ ነበር 10 minutes to their time he didn't pick drive የሚያደርገው ማለት he didn't pick the second time sorry ከዛ እንቅልፍ መጥቶ ተኛው and then all I remember is like my friend ኬዛ ትባላለች she called me she was like Olivier ሞታ I was like ዞረብኝ ማርያምን በጣም በቃ like ትላንት ያየሽው የእናቴን ምግብ በልቶ I don't know it was one of the hardest ለምን ትምህርት ቤት ላይ ነበርኩኝ ምናምን በቃ like it really hurted me because እኔና እሱ ማለት ነው በጣም እንደ ወንድሜ ነው በቃ like they're lovely ያን ወንድሜን አጣሁት it was one of the hardest ያኛው ደግሞ basically drive የሚያደርገው ጓደኛው ነው አብሮ አደጉ so እሱንም lose ማድረግ because he went to jail you know because እሱ ነው manslaughter yeah you know እዚህ ሀገር yeah even if it's not እንትን
እና በቃ like I felt so bad ሼፊልድ እንደ ድሮ አልሄድም ድሮ በጣም ከነሱ ጋር እዝናና ነበረ ሄዳለው ጫወታለው ምናምን you know it was much fun and I never knew about the 5 stages of grieving that's the time I had to go therapy Mari. Things became so much there was other things piling up as well ምናምን and I was like I couldn't deal with it. It was that one ከባድ ነው በጣም yeah ሜሉን እስቲ ከ5 ዓመት በኋላ የት እናገኛት? So ትምህርት ቤት ጨርሳለሁ ግን I want to do you know after I finish my degree I want to do masters so bad again I don't know I'm not sure I might not again obviously is Gabriel Caradine Agbiche I know because now it's that time whereby they're like she's my friend mommy but she's so funny by the way I want to say I'm actually very proud of you. Oh really? Hey, honestly honestly no guys Mariam subscribe argu like argu yeah and I'm very very proud of her. It's not easy it's not ታበረታታለች ካለችበት ከተማ ከማንቸስተር ድረስ ራሱ የመጣችው ነው ለማበረታታት 100% very very proud of you and keep it up honestly namlish and please guys subscribe argu and support arጓት በምትችለው make sure ለቀድማታች ደስ የሚለው ደግሞ honestly ይሄ content ማለት ነው ማንንም ሰው ማየት የሚችለው do you understand and that's the best thing about it so motivate arጓት ለአያታችሁ ለአክስታችሁ ለአሜሪካችሁ ለሳይቺካችሁ everybody አርጉና የሜላትን ታሪክ በጣም ደስ የሚል ታሪክ ነው ያላት ፈርስት ኢምፕሬሽን ምናምን ላልሽው ማለት ነው እኔ መጀመሪያ ላይ ሜላትን ማቃት ቲክቶክ ላይ አይ ቲንክ ኢንስታግራም ላይ ምናምን ካልቸሯን ሀገሯን ምናምን ማታቅ እዚህ ሀገር በጣም እንትን ነው አንዳንድ እዚህ ሀገር ይሉ ልጆች የሆነ ካልቸራቸውን እንትን አይሉም አይደለ ወደ ሌላ አው ኬንያዎች ጋር ምናምን ስለነበረ ያኔ ፖስት የምታረጊው የማንነትሽን ብዙ ኢምፕሬስ ማታረጊ ይመስለኝ ነበር because I didn't know እንደዚህ ኬንያ ተወልደሽ ምናምን ይሄን ሂስትሪ እንዳለ ስለማላውቅ even የሆነ ብራዚል ታረጊ ነበር አይ ታስተላብ የሆነ ነገር happen አድርጎ ነው ያወለኩት ለምን አይ አባና በሷይልኝ ወደ ኬንያልኩ ይላፈኝ እሺ እንደዛ ታረግ ነበር እና የሀገሯን የኢትዮጵያዊ እንደሆነች አውቃለሁ የኢትዮጵያን ሳታረግ የኬንያ because ታሪክሽ ስለማላውቅ ማለት ነው ያ prejudgment አለ ሶሻል ሚዲያ ላይ and I used to think like ለምንድን ነው እንደዚህ የምትለው ለኬንያ እንደዚህ የምትሆነው የራሱ ሀገር ኢትዮጵያ ያለ ምናምን but do you understand now I know of course you know prejudgment your first impression and at least you understand English ግን I love my country የአባትና የእናቴ ብቻ አገር ሳይሆን በቃ ማንነቴ ነው ገባሽ ግን people don't know I stand በጣም a lot for Ethiopia in terms of like ውጪ ጓደኞች ስቱኝ obviously ኬንያዊ ነኝ አላችሁ ኢትዮጵያዊ ነኝ ገባሽ ግን I give credit to Kenya a lot the reason being was because I was እዛኔ የተወለድኩት you know አባትና እናቴ ፍቅራቸውን you know እንትን ያሉት እዛ ነው you know አባቴ የተቀበረበት ሀገር ነው do you understand so all that እንዴት ኬንያን አሉ do you understand everywhere I have to take that everywhere I go you know I have so much እንደዚህ ይሄንን ሀገር እንደዛ አልወደውም እንደ ኬንያ you know ብርቴ የተቀበረበት ሀገር ነው I keep saying birthday you know የተቀበረበት ሀገር ነው there's so much ልጅነቴን እንትን ያልኩበት ሀገር ነው you know everything so that is the reason why ሲነኩብኝም አልወድ እውነቴን ነው የምልሽና when I hear እንደዚህ ወይም ሌላ የኛ ልጆች ምናምን አንዳንድ ጊዜ እቺ እንደዚህ ምናምን በጣም እናደዳለሁ ቋንቋ ብዙ ነው ለምታውቀው እንዳልኳችሁ እስቲ በትምህርት ታውቂያቸው ቋንቋዎች አንዳንድ ነገር ቢል so oh my god actually that's a good one
በሱዳንኛ ዲንካ የሚባል ቋንቋ አለ። ጥቁሮቹ ረዥሞችን አለ እነሱ ሎይዲ ይላሉ። አንቺ ደግሞ ትመጪው ቺንክራች yeah, I don't know if I'm saying the words properly ግን እንደዛ ምን ማለት ደህና ነሽ ቺንክራች ደህና ነኝ ነው ደህና እና ከዛ 1 እስከ 10 ልበልልሽ እሺ ቶ ኩሮ ኩዲያ ኩማን ኩዲ ደተም ደሮ ኩቤድ ኩማን ኩቲር ሌላ እሱ ዲንካ ነው። ቱርካንኛ ደግሞ የተወለድኩበት የራሳቸው ዜጋ like Kenya ውስጥ our tribe ነው so Kenya ውስጥ we have like Luos Kikuyu ምናምን አለ you know Kalenjin ምናምን ብዙ አለ እና እኔ የተወለድኩበት ካምፕ ውስጥ ቱርካኖች እንደዚህ ጨል ያላቸው ምናምን half አረጋቸው ደግሞ ሄዱት they're so nice people to be honest እና እዛ ነው የተወለድኩት እና የነሱን ቋንቋ ደግሞ ትንሽ እችላለሁ ግን እሱን 1 እስከ 10 ልልሻለሁ እሺ so አቤ ማሬ ናውኒ ሞሞን አካን ካፔ አካን ካሬ አካን ካውዲ ወይ አቤ ማሬ ናውኒ ሞሞን አካን ካፔ አካን ካሬ አካን ካውኒ አቶሞን yeah I think የረሳው ነው ሌላ obviously Swahili that's the second national language የኬንያ እሱ ደግሞ ሰብስክራይብ አድርጉ ኢንተርቪያቸው በስዋሂሊ so like Swahili በስርዓት ነው የማወራው obviously that's like my language so ቡና ባንታ ya fevu rafiki yangu mrembo sana and please msisahau kusubscribe na mshare pia and like the video and yeah that's it na wapenda sana na kupenda ማለት ደግሞ እወድሻለሁ ማለት ነው yes ሜሊ በጣም ነው የምናመሰግነው እውነት ጥሩ ቆይታ ነበረ አንቺንም በደንብ አውቃንሻል ሶሻል ሚዲያ ላይ ሰው እንደዚህ ራቅ ብለሽ ስታዩ ብዙ ታሪክ ከጀርባው አለ ብዙ ጠንካራ ነሽ በጣም ጎበዝ ነሽ በጣም ነው የማመሰግነው እዚህ ድረስ ስለመጣሽ ይሄንን ኮንቨርሴሽን ስላደረገን ብዙ ኢንሳይትፉል የሆኑ ነገሮች ስለራስሽ ነግረሽኛል አይምሮ like እኔም ኢምፕሬሽን ስላንቺ ተቀይሯል ስለ ያለሽ በመንገድ በጣም ጎበዝ ጠንካራ ነሽ በጣም እና በጣም ቴንክ ዩ ሜሊ እንግዲህ በሌላ ነገር እንገናኛለን definitely it's not the first and the last guys እና ደግሞ እንዳልኳችሁ ሰብስክራይብ አድርጉ please please share the live sorry የቲክቶክ ነገር share the video subscribe ታፕ እንዳትይ ቆይታ so you are doing great and that's what I'm saying you're doing so much great there are some people that cannot even do what you're doing right now so for you you've done great for yourself thank you really yeah and keep it up thank you guys በጣም ነው የምናመሰግነው ፕሮግራማችንን ስለተከታተላችሁልን እንግዲህ በሚቀጥለው ኤፒሶድ ሌላ ጌስት ይዤላችሁ እስከምመጣ ቻው Thank you. Bye bye. Thank you. Bye bye.